ዚያ እንደዚህ ውስጡ ያለውን እያንዳንዱ ነገር እየተናገረን ያለው እንደዚሁ አላሩም ሰዓት ጋር ወዲያውኑ ግን እሷ ይሄ ሁሉ ነገር በቃ ማብቃት አለበት። ምክንያቱም አንተ ብዙ የሚወድ ሰው አለ፣ ከጎን የሚቆም ሰው አለ። እኔ ግን ለብቻዬ ነኝ። ስለዚህ እኔ እንደፈለኩ መሆን እችላለሁ። ቆይ ስታስቡ ቀላል ይመስላል? በእኔና በአንተ መሀል ያለው ፍቅር እንደዚህ በቀላሉ የሚሆን ይችላል? እስቲ አስበው። በጣም እየተጎዳሁ ነው ያለሁት። ስለዚህ ከአሁን በኋላ አንድ የመጨረሻ ጊዜ ላንተ ምነግርህ ቢኖር እንድታስብና እንድታረጋገጥ የምፈልገው ነገር ቢኖር ትሰማኛለህ አይደለም ወይ? ከኔ ጋር ጎን ትቆማለህ፣ አለብዚያ ግን ከአጠገቤ ጥፋልኝ ብላ ተናግራ ከአጠገቡ ዞር ትል ጀመረ። እንደዚሁ ነው እዛው በአግራሞት ደግሞ በመጨረሻም ዚያ ቆሞ ሁሉ ነገር ማየቱን ይቀጥላል። እሷም መኪና ውስጥ ገብታ ቀጥ ብላ ትሄድ ጀመረ። በሌላ በኩል ደግሞ እንደዚሁ ባሪሽ እያንዳንዱ የተፈጠረውን ነገር ለህመት እያስረዳን ያለው ያው እሷ ብቻዋን ስትሄዳየውና ከጀርባ ተከተልኳት። ከዛ በኋላ እሷ እንድትደረጋጋ አደረግኩ። ብቻዋን ልትወት አልፈልኩም። እሺ ቆንጆ፣ ግን ከዚህ በኋላ ማንም ሰው ስልክን ሲደውል እንድታነሳው ፈልጋለሁ። እሺ ጌታዬ፣ በቃ ለብቻችሁ ልተዋችሁ ብለው ዞር ይል ጀመር። እንዴት ነሽ አንቺ? ደህና ነሽ? አሁን ደህና ነኝ። በጣም ትንሽ ተጨንቄ ነበር፣ ግን አሁን ደህና ነኝ። በጣም ፈርቼ ነበረ እያለች ታወራለች። በቃ እሺ ነይ አብረን እንሂድ። ወዴት ነው የምንሄደው? አይ ነይ እንሂድ የሆነ ቦታ። ዛሬ እንዲያውም እጠልፍሻለሁ። ወዴት ነው የምትጠልፈኝ? ዛሬ እንዲያውም ብቻ እኔና አንቺ ብቻ የምንሆንበት ቦታ የምንሄደው ማለት ነው እያለ ግንባሯን ይስም ጀመር። እሺ እንደዛ በቃ ከሆነ እሺ ብላም ትሄድ ጀመር። ወደ መኪናው ትገባለች። ይሄ ባርሽ አስተያየቱ ራሱ ያስጠላል። ቀጥ ብሎ በሩን ይከፍት ጀመረ። ከከፈተላቸውም በኋላ መኪናው መውጣት ይጀምራል። እየተሳሳቁ ቀጥ ብለው ይወጡ ጀመር። የባሪስ አስተያየት ግን በጣም ያስፈራል። በሌላ በኩል ደግሞ ሰራተኞቹ እንደዚሁ እቤት ተቀምጠው እያንሸዋሸኩ እያወሩን ያሉት በፈጣሪ ስም ደግሞ ምን ሊያረጉ ነው ያቸው እስቲ እያለች እንደዚሁ ፎቶውን እያዩ ያወሩ ጀመር። በሩ በመጨረሻ መጥራት ይጀምራል። ወዲያውኑ ግን የበሩን ድምፅ እንደሰሙ ሂጂ አንቺ ክፈቺ። አይ እኔ አልከፍትም፣ አንቺ ራስሽ ሄደሽ ክፈቺ። አይ ሂጂና ክፈቺ እንጂ እያለች ትናገራት ጀመረ። ወዲያውኑ ግን እንደዚህ ሲጣጣሉ አይ እኔ አልሄድም ሂጂ ክፈቺ ብላ ስታስገድዳት በመጨረሻ ፋቶሽ እየሮጠች ሄዳ በሩን ለመክፈት ካለችበት ኩሽና ትወጣ ጀመረ። ወዲያውኑ በሩን ትከፍታለች። ወዲያውኑ ምንድነው ቆይ ፋቶሽ ለምንድነው በሩን ቶሎ ያከፈችው እያለ ይጮህ ጀመረ። ጫማውን ታወልቅና ታስቀምጣለች። ግን እዛው ፊት ለፊት ደርቃ ቆማለች። ፋቶ ከፊቴ ዞር በይልኝ እንጂ እያለ ይናገር ጀመረ። እንኳን ደህና መጣህ ቶሲያ፣ አመሰግናለሁ እያለ ይናገርና አስተያየቷ ግራ እያጋባው ወዲያውኑ ቀጥ ብሎ ወደ ክፍሉ ወደ ቢሮ ያመራ ጀመረ። እሷ ግን አፍጥጣ ታየው ጀመረ። ቢሮ ከገባ በኋላ ራሱን አሞት በሩን ከፍቶ ውስጥ ላይ ግን ማን እንዳለ አላየም ነበረ። እንደዚሁ ሰህር ነበረች። በአሁን ሰዓት ጌት እየመጣ ነው እያለች ትናገረው ጀመር። ሰህር እያለ ከዊላን ትንሽ ከጓደኞች ጋር ነው ነበርኩ፣ ስራ ነበረኝ፣ እሱን አስተካክዬ ነው ስራ በመጨረሻ እያንዳንዱ ነገር ያቺ ሴት ሆነች ማለት ነው። ምን ማለትሽ ነው እያለ እንደዚሁ ይናገራት ጀመረ። የተፈጠረውን እያንዳንዱ ነገር ታሳያት ጀመረ። ይሄ ካንተ በላይ እንደሆነ ያው እስቲ በጣም በአንተ የተነሳ እየተወረድኩ እንዳለ እንድታውቀው ፈልጋለሁ ብላ ትናገር ጀመረ። በሌላ በኩል ደግሞ እንደዚሁ አላኑር በመጨረሻም እስቲ ይህን ፎቶ ደግሞ ወይዘሮ ሰህር ስታይ ምን እንደምትለን ያለን እያለች ታወራ ጀመረ። ወዲያውኑ ግን ፎቶን ዙም እያደረገች ታያለች። ወዲያውኑ እንደዚህ ፊቴ ምን ሆኗል ተሸፍሽቧል እንዴ እያለች ግን ታወራ ጀመረ። ሰራተኛው ወዲያውኑ ትመጣ ጀመረ። ወዲያውኑ ለሰራተኛው እስቲ ይሄ ነገር ፊቴ ላይ ተሸፍሽቧል እንዴ እያለች ትናገር ጀመረ። ወዘኑ አላኑር እሱ ማለት እኮ ለምንድን ነው የገረመሽ? ቆይ ሰውየው በየቀን ወደኝ ሲመጣ አንቺ በርን እንደስከፍቼ ነበር። በፈጣሪ እስቲ ፊቴ ላይ ተሸበሸበ ነገር ይታይሻል እያለች ተናግራ ጀመረ። አይ ማለት እኔ እንጃ በቃ እሺ ተው ኡፍ በቃ ሂጂ ውጪ እያለች ተናገራ ጀመረ። ሰራተኛዋ በጣም ግራ እየተጋባች ትወጣ ጀመረ። አሁን ያወራሁት ነበረ እያለ እንደዚሁ ዚያም ይናገር ጀመረ። ለምንድን ነው ቆይ ከዚህ ጋር ማቆም ማችለው ነገር ግራ እየገባኝ ነው። እባክሽ ታይ እንደምታስበው አይደለም። አይ ከዚህ በላይ በመጨረሻም ሰውን ከማዋራድ በፊት ይሄን ፎቶ አስጠፋው እያለች ተናገረ ጀመረ።
ፎቶን እንዴት እንደተነሳው ማን እንዳነሳው አላውቅም። እንዴት ይሄ የማይሆን ነገር ነው? ልነግር የምችለው ቢኖር ከዚህ በላይ ማስበው እኔ ስለ ልጆቼ ብቻ እንደሆነ እንድታውቅ እፈልጋለሁ። እና እነሱ በመጨረሻም እነዚህ ፎቶዎችን ከማየታቸው በፊት እየለመንኩ ነው፣ ፎቶዎቹ መጥፋት አለባቸው እያልኩ ነው። ተግባባን አይደለም? በጣም ተናገረውና ቀጥ ብላ ከሱ ክፍል ከቢሮው ትወጣ ጀመረ። እንደዚሁ ዚያ በጣም ግራ የተጋባ ስልኩን አውጥቶ መደወል ጀመራል። እማዬ በመጨረሻም ደግሞ ከቅርብ ጊዜ ጀምሮ ካሜራ ላይ በጣም እየወጣች ነው ያለችው። በሌላ በኩል ደግሞ እንደዚሁ አላኑር ከልጇ ጋር ያለችው ከቤስቲ ጋር ምን ተፈጠረ ቆይ ላሳይሽ ብላ ስልኳን ከፍታ እንደዚሁ ትፈልጋለች። ነገር ግን የት ነው ያለው እያለች ገለጥክም ምንድነው ምን ሆኖ የት ነው አጠፉት እንዴ የት ነው እያለች እንዴት እንደዚህ ሊሆን ቻለ ምንድነው ያጠፉት ንገሪኝ እንጂ ምን እንደተፈጠረ ንገሪኝ ትችያለሽ ቆይ እስቲ ቤስቲ እያለች እንደዚህ ትፈልጋለች። በቃ እኔ ልሄድ ነው እሺ ብላ ካለበት ክፍል ትወጣ ጀመር ቤስቲ። እንደዚሁ አናኑር ከዚያ ጋር የተነሳችውን ፎቶ ለማሳየት ነበር። ወዲያውኑ ስልኩን ታወጣና ትደውላለች። ሄሎ መርት ፎቶውን ማግኘት አልቻልኩም የት ነው ይሄ አቶ እዚያ ደውሎ በመጨረሻ አስጠፍቶታል እንደዛ ነው እያለች ታወራ ጀመር። ገባኝ ቆንጆ እሺ ይሄ የዚያ ስራ ነው እርግጠኛ ነኝ እያለች ትናገር ጀመር። እሺ ሌላ አንድ ነገር ፈልጋለሁ ነገ ጧት እደውላለሁ ቶሎ ብለና እያለች ትናገር ጀመር። እስቲ ጓደኛ የሆነው መመት ደግሞ በመጨረሻም ከመኪናው ወርዶ ወደ ቢሮ ሊገባ ሲል በመጨረሻም ፋላ ሽጉጥ ይዞ ይመጣ ጀመር። መሙት እያለ ያወራል። በመጨረሻም ፋላ አቁም እያልኩ ነው እያለ ይናገራል። ጋርዶቹ ሊተኩሱ ነው። በመጨረሻ ተረጋጋ ቆይ ምን እየተፈጠረ ነው እያለ አይ ሽጉጡን ነው በመጨረሻ ተረጋጋ ትለኛለህ በአንተ የተነሳ ብዙ ነገር አትቻልም ማመት ምንድነው ቆይ እኔ መሞተን አልፈላም ግን የፈለከው ነገር ካለ መናገር ትችላለህ። አይ ተው ስለኔ አትጨነቅ እኔ በመጨረሻም ሽጉጥ አለኝ እኮ እያለ ይናገር ጀመር። ሽጉጡን ወደ ኋላ አድርገው ለመተኮስ በመጨረሻም ትልቅ የሆነ መስዋዕትነት ይጠይቃል እያለ ይናገራል። በመጨረሻም ሰው ሲወጣ እንደዚሁ ይተኮሳል። በመጨረሻም እነሱም ይተኩሱ ጀመር። ቶሎ በሉ ይዛችሁት ነው ቶሎ በሉ ፍጥነት እያሉ አሩ ጀመር። በመጨረሻ ማኪን ቤት መሄድ አልፈልግም ቶሎ ደህና ነኝ ያኑሻ ይዛችሁልኝ ነው እያለ ይናገር ጀመር ምህመት። ነጋጋት ላይ በሌላ በኩል ደግሞ በመጨረሻ ወዘ አናኑር ጋዜጣ መግለጫ ልሰጥ ነው። በደም መግለጫ ሰጣለሁ ያንዳንዱ ነገር ታስረዳ ጀመር። አማቼ በመጨረሻ ለቁርስ አይመጣም እንዴ እያሉ ያን እየጠበቁ ነው። በመጨረሻም እንደዚህ ስልኳ የሁሉም ሰው መጥራት ጀምራል። በመጨረሻም ግራ እየተጋቡ ስልኳ ላይ ውዴ ትንሽ ልቀንሽ ትችያለሽ እያለች ትናገራ ጀመር ለሚና አባቶች። በመጨረሻም ላቶዚያ ንገሪው እየጠበቁት እንደሆነ ቁርስ ሁሉም ሰው ቀርቧል። ወይዞ አናኑር መግለጫ ተጭናለሽ እባክሽ እያሉ ልጆቹን ግራ ይጋባሉ። ምንም የሚደበቅ ነገር የለም እውነቱን ነገር ግን አንድ ነገር እንድታውቁ ፈልጋለሁ። እያንዳንዱ ነገር ካፌ ማወቅ መፈልጉ ከሆነ እያንዳንዱ ሰው ይቅርታ መጠየቅ እፈልጋለሁ። እንደምታስቡት አይደለም እያንዳንዱ ነገር በእኔና በዚያ በመጨረሻ እውነቱን ለመናገር በእኔና በዚያ መካከል ምንም አይነት ነገር የለም። ይህን ነገር ግልጽ ማድረግ እንፈልጋለሁ ለሁላችሁም ማለት ነው። ያያችሁትን እያንዳንዱ ነገር እንድታምኑ አልፈልግም ሁሉ ነገር ማለት ነው። ያው እዚህ ፎቶ ላይ የምታዩት ሰውዬ ዚያ ካርል ይባላል አማቼ ነው። ግን እባካችን በምንም አይነት ነገር በሁለታችን ምንም አይነት ግንኙነት የለም። በእርግጥ ከዚህ ቀደም ከአቶ ዛያ ጋር ከ30 ዓመት በፊት በመካከላችን ግንኙነት ነበረ እያለች ትናገር ጀመር። ግን ድጋሜ ተገናኘንና በመጨረሻም ስለ አየሩ ሁኔታና ስለ ስራ ነው እንጂ ስለ ምንም አይነት ግንኙነት የለንም። ስለዚህ ቅድም በመጨረሻ ሚዲያ ላይ በወጣው ነገር ምንም አይነት እያንዳንዱ ነገሮችም መግለጫ መስጠት አልፈልግም ግን ይሄን ነገር ልትረዱ ፈልጋለሁ ብላ ተናገራ። ብዙ ነገሮችን አውርታ ዞር ጀመር። ቆይ ምንድነው ቆይ ተረጋጊ ሚና ተረጋጊ ወንድሜ እንዴት ነው የምትረጋጋው ቆይ ይሄ በጣም በዛ እህቴ ያለም ያወራ ጀመር ይሰር ወንድም። በመጨረሻም ዚያ ይመጣ ጀመር። ሚና ካለችበት ትነሳለች። በጣም ውዴ ነሽ ደህና ደርሻቲም እንደ አባቴ ትናንትና ማታ ጭፈራ ስለነበርክ መነሳታችን ልብዬ ነበር ሄርጃለሁ መልካም ጊዜ ሆነልክ ብላ ተናገርና ትሄድ ጀመር። በመጨረሻም እነሱም ይነሱ ጀመር። ሌሎቹም እንዳለ ይነሳሉ። አትቼም ሳቀር ጠረጴዛው በአንዴ በደስታ የተሞላው በአንድ ቀን ሁሉ ነገር ብልሽርሽቱ መውጣት ጀመረ። ግራ ተቀባለች። ሰህር ምንድነው? ወይዘሮ አናኑር እያንዳንዱ ነገር መግለጫውን ሰጥተናለች የሚል ድምጽ ይሰማል ስልኩ ላይ እያንዳንዱ ነገር። በመጨረሻም
ሁሉ ነገሮች ይወጣ ጀመር። እኔና እዚያ በመጨረሻ የድሮ ፍቅረኛሞች ነበር የሚለውን የጋዜጣ መግለጫ ያይ ጀመር። በመጨረሻ በአንተ የተነሳ ጠረጴዛችን ባዶ ሆነ። እንደዚህ አይነት ነገር ይመጣል ብላ አላሰብክ ነበረ? በጣም ታሳፍራለህ ብላ ናገረውና ዞር ትል ጀመረ። ከቦታውም ዞር ትላለች። ዚያ ምን ማድረግ እንዳለበት ግራ ይገባዋል። በሀሳብ ይዋጥ ጀመረ። በሌላ በኩል ደግሞ በደስታ የተዋጡት ምህመትና አስሊ በደስታ ቁርስ እየበሉ እየተጫወቱ ነው ያሉት፣ እየተጎራረሱ። በመሃል ወንድሙ ይደውልታል። ሄሎ ወንድም፣ የት ነህ? ሰርጆክ ምን ተፈጠረ ንገረኝ እንጂ። ምንድነው? ሁሉም ሰው እየደወለ ነው። ወደ ቤት መምጣት አለበት፣ በግድ ነው። ምንድነው? ምን ተፈጠረ ንገረኝ እያለ ይናገረው ጀመረ። ይኸው ነገር ልኬልሃለሁ፣ በቃ ያው ከዛ በኋላ በፍጥነት ወደ ቤትና እያለ ይናገረው ጀመረ። ምን ተፈጥሮ ነው ማሪ? አላለም። እስቲ ሰርጆክ የሆነ ነገር ልኳል፣ ምን ተፈጥሮ ነው እያለ ይናገር ጀመረ። በመጨረሻም የጋዜጣው መግለጫ ያይ ጀመረ። በጣም ክውላል። እሷም ተነስታ ታነብ ጀመረ። አሁን በሚገባ ቃሌን እሰጣለሁ ያለች ያወራችውን እያንዳንዱ ነገሮች ታዩ ይሰሙ ጀመሩ። ሁለቱም ግራ ይጋባሉ። በሌላ በኩል ሚና ክፍሏ ውስጥ ቁጭ ብላለች ከእናቷ እና ከወንድሟ ጋር። በር ይንኳኳል። ወዲያውኑ እንደዚሁ በሩን ይከፍትና ይገባ ጀመር። ያ አንኳኩቶ ወዲያውኑ ሚና ልጄ ማውራት እንችላለን እያለ ይናገር ጀመር። ሰርጆክ እባካችሁ እንደምታስቡት አይደለም፣ አንዴ ብታዳምጡኝ ደስ ይለኝ ነበር እያለ ይናገር ጀመረ። ሁሉም ሰው ግራ ይጋባል። ተነስታ በሩን ልትዘጋ ትሞክራለች። እንደዚሁ ሚና በፍጹም ካፍሽ አንድ ቃል እንዳይወጣ እባክሽ ተረጋጉና ላናግራችሁ እያለ ይናገር ጀመረ። በኋላ በቃ እናወራለን እያለ ይናገርና ዞር ጀመረ። እንደዚሁ ሰርቪቷን ታዞራለች። ከባድ ነገር የሚፈጠር ይመስላል። እሱ እንደወጣ በሩን ትዘጋለች። በሌላ በኩል ደግሞ ሀቲጄ ቲሸርቱን ማታ እንደዚሁ ባሪስ ሸሸት የነበረው ጋር ታምራ ጀመረ። ቆይ መጥለጣል ብሎ እንደዚሁ ባሪስ ወደ እሷ ጋር ጀመረ። ውዴ እያለ ለምንድን ነው ይህ አስሊሞ እንደሆነ ያነገርከኝ? ቆይ ይሄ ልብስ አንተ ጋር ምን ይላል? ይሄ ወስሎ አስሊ ነው እንዴ? ለምንድን ነው እንደዚህ የምትሆነው? ምንም የገረም መስለው ከአንተ በመጨረሻ ትስቃለህ እንዴ? ይሄ ነገር በጣም ግራ ያጋባል ነው ለመናገር። በዚህ ነገር አንቺ እኔን ትገምቺኛለሽ ብዬ አላሰብኩም ነበረ። በቃ ትናንት ማታ አግኝቼው ነበረ። የአስሊ መሆኑን በምን ላቅ እችላለሁ እኔ እያለ ይናገር ጀመር። እስቲ እኔ እንደዚህ ላደርግ እችላለሁ ቀናሽ እንዴ እያለ ይናገር ጀመር። የኔ ወድ እባክሽ እስቲ ራስሽን ተመልከች። እስቲ ወዘሮ አስሊን እስቲ ያት ውበትሽን አልገባሽም እንጂ በጣም ታምሪያለሽ እያለ ይደልላት ጀመር። ከአንቺ ጋር በጣም ብዙ ነገሮች ማሳለፍ ፈልጋለሁ ያለ ይናገር ጀመር። በቃ አቶ መጥመጣ ያለ ይናገር ጀመር። መኪናው ከአስሊ ጋር እንደዚሁ ከፍቷል። በሌላ በኩል እሳት ጎርሶ ቀጥ ብሎ አባቱን ለመናገር መህመት ወደ ዚያ ጋር ያመራ ጀመር። ዚያ መናፈሻ ጋር ነው የተሄደው። መህመት እያለ ይናገር ጀመር። ተመልከት፣ ምንም ነገር እንደምታሰበው አይደለም። ቆይ አልገባኝም። ቆይ ለምንድን ነው እንደዚህ ነገሮች ሁሌም እንደዚህ ነገር አንተ የምታስቀምጥ? ቆይ ሊገፋኝ አልቻለም። ንገረኝ አባዬ። ያለፈው ነገር ያለፈው ካለፋዩ በመጨረሻም እያንዳንዱ ነገሮችን በመጨረሻም ከባድ ነገር እንደሚሆን ነግሬ ነበር አይደል እንዴ? ያለፈው ነገር አልፏል። ግን ካሁን በኋላ የሚገናኝ ነገር ካለ ግንኙነታችን የሚነካ ነገር ነው ብዬ አልነገርኩህምን? እያለ እንደዚሁ ይናገር ጀመረ። መህመት እያበዛው ነው ሎት ምንም አይነት ነገሮች በዚህ ነገር እንድትልኝ አልፈለግም። ቆይ በመጨረሻ አዝኛለሁ። አባቴ እንደዚህ አይነት ነገር ያደርጋል ብዬ አላሰብኩም ነበር። እኔ ተሳስቻለሁ። በጣም አፍሬብሃለሁ። አይ ያ ወሬ ነው ሌላ ምንም አይደለም። በመጨረሻም ጭፈራ ቤቱ ስትወራ ነበር። ምን አይነት እንደሄድክ አታውቅም እንዴ? አባቴ በመጨረሻ ራሱን እየሆነ ነው ያለው። በጣም ከራስ ጋር አይደለም አባዬ። ምንም አባወራ ነኝ፣ የዚህ ቤት አባወራ ነኝ። ያሳደግኩ ነኝ። ከማን ጋር ያወራ እንደሆነ እንድታውቅ ፈልጋል። ገባህ አይደለም? በመጨረሻ ድምፅን ራሱ ከፍ አድርገህ እንድታናግረኝ አልፈልግም። አይ እንደዛ ለማለት ፈልገኝ አይደለም። ዝም በል እያለ ይናገር ጀመር። አታቆርጠኝ፣ ብዙ ነገሮች ያሰርፋል። እኔም ትቼ ያለው አንድም ቀን በመጨረሻም ተናግሬ ያውቃለሁ። ሁሌም ካንተ ጎን ነበርኩ አይደለ? ሁሌም ካንተ ጎን ነበርኩ። ምንም ነገር አላልኩም። ግን በመጨረሻም ይሄን እያውቀስ ትጮህብኛለህ አንተ። መጨረሻም እንዴት ይሄን ነገር ታደርጋለህ? መጀመሪያ አንተ ከዛ እናትህ ያንዳንዱ ነገሮች ሁሉም ቤተሰቦችን በመጨረሻም እኔ በመጨረሻም ከቤት ከኔ ጋር ከማውራታችሁ ወይም እኔ ላይ
ከጀርባ ከማውሩባችሁ በፊት እያንዳንዱ ነገር ማሰብና መረዳት አለባችሁ ያለበትን ሁኔታ ማለት ነው እያለ ይናገራል። እዚሁ ሳይረን አፍጥቶ ካያት በኋላ ወዲያውኑ ወደ እሷ ጋር ያመራ ጀመር። ፋቶሽ እያለ ይጠራል። ፋቶሽ ወዲያውኑ ካለችበት ትመጣ ጀመር። ፋቶሽ ወዲያውኑ እንደመጣች እንደዚሁ ልብሴን ይዘሽ ነይ፣ ቶሎ በይ፣ ሻንጣዬን ማዘጋጂ እያለ ይናገር ጀመረ። ወዲያውኑ ቶሎ በይ እያለ ይናገራታል። እየተሯሯጠች ትሄድ ጀመረ። ወዲያውኑ ግራ ይጋባል ምህመት። መጨረሻውን ከባድ ነገር ሊፈጠር ይመስለኛል። ሌላ በኩል ደግሞ ባሪሽ እንደዚሁ መኪና እየነዳን ያለው አስሊን ወደ እናቷ አናኖር ጋር እየወሰዳት እንደ ቤተሰብ ይሄ ነገር መፈጠር ከባድ እንደሆነ ይገባኛል። ግን ይገባኛል አንዳንዴ ብዙ ነገሮች ይቀየራሉ። እኔ ምን እንደምን አላውቅም። ይገባኛል ከቤተሰቦች ጋር ያሳለፍኩት ነገር በጣም ብዙ ነገሮች አሉ። ነገር ግን አታስቢ እኔ አንድ ነገር መክሽ ነገር ቢኖር ለና ጋር ሊጨልማል የሚባል አይደለም ብሎ አይ እሺ ቀጥታ እንደውና ታጠፍ እሺ ወይ የት እንደምንሄድ በምን አወቀኝ? ግን አንተ ይሄን እንዴት ልካቻልክ? አንተ በመጨረሻም ወደ አዲሱ ቤት እንዴት ልታክቻልክ? ሊገባኝ አልቻለም። ወዲያውኑ እያለ ነው ይናገር ጀመር። ጂፒኤስ አብርቶ ወዲያውኑ ግራ ተጋባለችም። ወዲያውኑ እሱ መኪናውን እየነዳ በረጅሙ የተነፈስ ጀመረ። በሌላ በኩል በስቲ እንደዚህ ልትወጣ ስትል አስሊ እናቴ አለች እንዴ? አዎ አለች። እኔ አስሊ ቆይ ተረጋጊ፣ ከኔ ጋር አጓዝ ስጣና ነበር። በጣም ተናዳለች። አይ አንቺ እየወጣሽ ነው እንዴ? ግን ችግር የለም አብሬሽ እቆያለሁ፣ ነይ ግቢ እያለች ትናገራታለች። ወደ ውስጥም አብረው ይገቡ ይመለሱ ጀመር። እንደዚሁ በመጨረሻም በስቲ ወደ ሙመት ሙራት ልታይ ስለነበረ ወዲያውኑ ተመለስ ጀመር። መናፈሻ ቁጭ ብላ ስልክ እያወራች ነው ያለችው። በሌላ በኩል ለጋዜጠኞች ያንዱ ነገር ተናግሬያለሁ። በመጨረሻም በሁለት ቀን ውስጥ ሁሉ ነገሮች ያልቃል፣ ይጠፋሉ። አዎ በቃ ዛሬ ስለመሰጨው መጣር ነው፣ ችግር የለም። እሺ እያለች በቃ አሁን ስልኩ ልዘጋ ነው ብላ ተዘጋ ጀመር። አሁን እባክሽ አስሊ ምንም አይነት ነገሮች ጭቅጭቅ አልፈልግም። ለትንሽ ደቂቃ ብቻ መሆን ፈልጋለሁ። እማዬ ግን ምን እያደረግሽ ነው ያለሽ? ቆይ ይሄ በመጨረሻም ጥያቄ በደጋጋሚ አንቺ መጠየቅ በጣም ሰልችቶኛል፣ በጣም ደክሞኛል። ግን በመጨረሻም እንዲማወቅ ፈልጋለሁ። እነዚህ ነገር ስታደርጊ ምንም አታስቢ? ልጅ ያለች ግንኙነቷ ትዳሯ ይበጠበጣል ብለሽ አታስቢ ነበረ? ጭራሽ እኮ ምንም አታስቢም አንቺ። ቆይ ምን አይነት ነገር ውስጥ እንዳስገባሽኝ እኮ አታውቂም እንዴ እያለ ይናገር ጀመረ። በመጨረሻም ግራ እየተገባች ማሰብ ትዋጣለች። ይህ ነገር ከአንቺ ጋር የሚገናኝ ነገር ምንም የለም። በቃ የራሴን ውሳኔ ነው በመጨረሻም የወሰንኩት እንጂ ሌላ ምንም አይደለም። እንዴት እንደዚህ የማይገናኝ ነገር የለም? እንዴት እንደዚህ ትያለሽ? ቆይ በመጨረሻም የባሌ አባት አንቺ ደግሞ መጨረሻ እናቴ እኮ ነሽ። እንዴት ሊሆን ይችላል? ቆይ ምንድነው ፈልገው? ቆይ ሊገባኝ አልቻለም እያለች ትናገር ጀመረ። ካለችበት ትነሳለች። አናኖር ለእናቴ ሁሉም በመጨረሻ የምትታያችሁ ጠንካራ የሆነ ሴት ናት አይደለም? ልክ ነኝ አይደለም? ሁሌም የምትታዩ ኃይለኛ እናታችሁ አይደለም? በመጨረሻ እናንተ ነገር ምንም ሊከሰክሰኝ አልቻለም። ምክንያቱም ሁለት ልጆችን እኔ ጀግና ሆኜ እናንተ ልዕልት አድርጌ ያሳድጋለሁ። ያተረኩት ብቻዬን ነው። መጀመሪያ በስቲን አቀፍኳት፣ ከዛ በኋላ አስሊን አቀፍኩ። ከዛ በኋላ ሁሉ ነገር የተፈጠሩ እንዴት እንደሆነ ሊገባሻችሁ ይችላል። ሁሌም ቢሆን በመጨረሻም ሁሌም ቢሆን ውስጤም ውጪም ተቀይሮ አያውቅም። ማንም ሰው ቢሆን ይሄን ያውቃል። ሁሌም ቢሆን ስጎዳ ራሱ ነግሬያቸው አውቃለሁ። እኔ የውስጤን አናግሬያቸው አውቃለሁ። በመጨረሻም ያንዳንዱ ነገሮች በመጨረሻም ለህይወቴ ለራሴና እያደረኩ ነው ያለሁት። በመጨረሻም የምወደው ሰው መጠጥ እንደሚወደኝ ጠንቅቄ አውቃለሁ። አይ በሌሎች እንደዚሁ ሀዘን ላይ ወይም ደስታ አንቺ መገንባታችን ይህን ማወቅ አለብሽ። በመጨረሻ ሙሉ ቤተሰብ መበተን አንቺ ደስተኛ ትሆኛለሽ? ስለ መታወሪ ቆይ ስለ ላይ ሰዎች ነው። አዎ አደርጓለሁ። እሱ በመጨረሻም እሯን እደሏል። አይዞሽ አታስቢ እያለች ትናገራለች። እሺ ፈንጂውን ይጥላሉ። በመጨረሻም ያኔንና የዚያን የመለያ ደብዳቤው የጻፈችው ሰህር ናት። በመጨረሻም ያንን ያነበባችሁት የስንብት ደብዳቤ ያወቃችሁት አይደል? እንድንለያይ የጻፈችው ሰህር ነው። ምን ማለት ነው? አልገባኝም። እስቲ በኔ ቆይ አሁን ንገሩኝ እስቲ። እኔ ነኝ በመጨረሻ ትዳራችሁን እየበጠበጥኩ ያሉት እኔ ነኝ ያለች ተናገረች። 30 ዓመታት ከስሯል።
ምንም አይነት ነገር በመጨረሻም እነሱም የወደውን ሰርቆኛል፣ እንዲሁም ህይወቴን ራሱ ከኔ ሰርቆኛል እያለች ትናገር ጀመረ። ሄለን ይታያሉ፣ ልጆቹም ዝም ይላሉ። ይህ ነገር እንዲሆን አልፈቅድም እያለች ትናገር ጀመር። በሌላ በኩል ደግሞ ዚያ እንደዚሁ ልብሶቹ ይዞ ቤቱ እየወጣን ያለው ወዲያውኑ ሻንጣውን እየጎተተ ቀጥ ብሎ ያመራ ጀመረ። ከሄደም በኋላ እንደዚሁ ወዲያውኑ ሁሉም ሰው ቤተሰብ ከውጭ እንደዚሁ ልጆቹም ሚና መህመት ሚናም ሳይቀር እያንዳንዱ ነገሮች ወደ መኪናው ከጫነ ከከተተ በኋላ በመጨረሻም ቆም ብሎ ካያቸው በኋላ እንደዚሁ ዚያ ወደ መኪናው በመጨረሻም ይገባ ጀመረ። ገብቶም አንዴ እዛ ውስጥ በረጅሙ ተንፍሶ ከዛ ቤት በመጨረሻም ይወጣ ጀመረ። ቤተሰቡ መጨረሻም ባዶውን ቀረ። በጣም ያሳዝናል እያለች ታወራ ጀመረ። ፋቶሽ ውሃ ተደፋለች። ለምንድን ነው እንደዚህ የምታደርጊው? አይ በሰላም ሄዶ በሰላም እንዲመለስ ስለምፈልግ ነው፣ ፈጣሪ ያደርገው እያለ ይኸው ጀመረ። ቤተሰቦቹም ወደ ቤት ይመለሱ ጀመረ። በመጨረሻው ከባዱ ነገር ተፈጠረ። ዚያ ቤቱን ለቆ ወጣ። በሩም የወጣበት ተዘጋ። ሰህር በጣም ደንዛ ቆመች። ያሰበችው ያንዳንዱ ነገር አልሆነም፣ ጭራሽ ባሰ እንጂ። ውድ የዩቲዩብ ቻናሎች ቤተሰቦች በክፍል 51 ላይ ያሉትን ዋና ዋና ትዕይንቶች እነዚህ ናቸው። በቀጣይ ደግሞ እንደዚሁ አዳዲስ ቪዲዮዎችን ይዤላችሁ መጣን ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናል ሰብስክራይብ ቪዲዮን ደግሞ ስኮር ላይክ ካላደርጋችሁ ቪዲዮን ላይክ አድርጋችሁ እንድጨርሱ በትህትና እየጠየኳችሁ ነው። ከወዲሁ እሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።